ሰላም ሰላም ከኢትዮጵያ ህብረቱ ነኝ። ለዛሬ ጀላችሁ የመጣሁት ዩኒቨርሲቲ ኦፍ ፓለርሞ ፓርት 2 ነው። ፓርት 1ን አላያችሁ እንድታዩ እየጋበዝኩኝ እዚህኛው ፓርት ላይ ሙሉ አፕሊኬሽን ፕሮሲጀሩን እንጨርሳለን። ይሄን ለማድረግ ኢሜል ላይ እንትን ቬሪፊኬሽን ኮድ ተልኮ ያን ቬሪፋይ ማድረግ ላይ ነበር ያቆምነው። አሁን ይሄን ቬሪፋይ ለማድረግ መጀመሪያ አካባቢ ሚስ ያደረግነው ምን ነበር? ዩዘር ኔም ራሱ ኢሜል ላይ ይላካል። አሁን ዩዘር ኔም መላኩን መጀመሪያ በደንብ ቼክ ስላላደረግን ነው ሲያስቸግር የነበረው። ያን ዩዘር ኔም ኮፒ አድርጋችሁ ከዛ የራሳችሁን ፓስወርድ ክሬት አደርጋላችሁ። ይሄን ለማድረግ እዚህ ጋር ለምሳሌ በኔ ስምና በሰርኔም አንድ ላይ አድርጎ ነው ዩዘር ኔም የሰጠኝ። ያን ተጠቅሜ ነው ሎጊን ማድረግ የሚችለው። ከዚህ በፊት አካውንቱን ክሬት ሳደርግ ግን በራስ ሌላ እንትን እየሰጠው ነበር ያስቸገረኝ። ይሄን ዩዘር ኔም ተጠቅሜ ሎጊን ማድረግ እችላለሁ ማለት ነው። ያን ሎጊን ሳደርግ ወደዚህኛው ፔጅ ቀጥታ ያመጣል ማለት ነው። እናንተም ሊያስቸግራችሁ ይችላል። ኢሜላችሁ ላይ ተላከውን በደንብ ቼክ አድርጉ። ከዛ በኋላ ፊቸር ስቱደንትስ የሚለውን ክሊክ ታደርጉና ፊቸር ስቱደንትስ ላይ ከገባችሁ በኋላ እዚህ ጋር ሃው ቱ አፕላይ ምትላለች። እሷን ክሊክ ስታደርጉ ቀጥታ ሃው ቱ ኢንሮል ሶስት ስቴፖች አሉ። የመጀመሪያው ስቴፕ ፕሮግራም መምረጥ ነው። ኦር ምንድነው መማር የምትፈልጉት የሚለውን ኦልሬዲ ከዚህ በፊት የመረጥነው ነው። ከዛ ሁለተኛው ስቴፕ ምንድነው? አካውንት ክሬት ማድረግ ነው። አካውንት ክሬት ስናደርግ እነዚህ ስቴፖች ነው የምናልፈው ይላል። ሶስተኛ ስቴፕ ላይ ያለው ቀጥታ ወደ አፕሊኬሽን ፖርታሉን አክሰስ ማድረግ ነው ማለት ነው። ይሄን ሊንኩን ክሊክ ስታደርጉ ወደዚህኛው ፔጅ ያመጣችኋል። እዚህ ጋር አሁን መማር የምትፈልጉት ምንድነው ይላል። ኦልሬዲ ማስተርስ እንደዚህ ቤሶር ማስተርስ ነው መማር እንፈልገው ይላል። የመጀመሪያው ቲክ ሆኖ እንዳለ ኔክስት እንላለን ማለት ነው። እዚህ ጋር ቋንቋውን 10 ጊዜ ወደ ጣሊያንኛ እየቀየረ ስለሚያስቸግር ራይት ክሊክ ታደርጉና እዚች ጋር ትራንስሌት ቱ እንግሊሽ ምትላለች እሷን ትመርጣላችሁ ማለት ነው። ከዚህ በፊት ጣሊያን ዩኒቨርሲቲ ላይ ተምራችኋል ወይ ኦር ስኮላርሺፑን አግኝታችኋል ወይ ይላል። ኖ ትላላችሁ። ከዛ በኋላ እዚህ የምትፈልጉትን ፕሮግራም ትመርጣላችሁ ማለት ነው። ኦልሬዲ የመጀመሪያው ፓርት ላይ ፕሮግራሞቹ ምን እንዳሉ አይተናል። እዛ ጋር ያያችሁትን ፕሮግራም እዚህ ትመርጣላችሁ። ይሄን ነው ማጥናት እንፈልገው የምለው ማለት ነው። አሁን ለምሳሌ አንድ ሰው በኮምፒውተር ሳይንስ እና አርቲፊሻል ኢንተለጀንሲ ማጥናት ቢፈልግ እዚህ ጋር ማስተርስ ፕሮግራሙ ላይ እሱን ይመርጥና ከዛ ወደሚቀጥለው ስቴጅ ይሄዳል ማለት ነው። ከዛ ምንድነው መማር የምፈልገው? ማስተርስ ባችላር ከሆነ ባችላር ትላላችሁ፣ ማስተርስ ከሆነ ማስተርስ ብላችሁ ኔክስት ማለት ነው። አሁን ይሄን ሰርች ታደርጉና ኔክስት ስትሉ እንደዚህ ይመጣል። አሁንም ይሄ ላንጉጅ በጣም ያስቸግራል። እናንተም ስትሞሉ ትዕግስት ይጠይቃል። ስፔሻሊ አካውንቱን አክቲቬት ለማድረግና ይሄ መሀል ላይ ያለው የላንጉጅ 10 ጊዜ የቀያየረ ስለሚያስቸግር እሱ ላይ ትዕግስት እንድታደርጉ ነው የምመክራችሁ። እንደዚህ ፕሮግራሙን መረጥን። ከዛ ይሄን ከመረጥን በኋላ ኔክስት እያልን እንሄዳለን ማለት ነው። ከዛ ወደ ፐርሰናል ኢንፎርሜሽን እና ሌሎች መረጃዎችን ወደ መሙላት እንሄዳለን። አሁን እዚህ ጋር ምንድነው ፐርሰናል ኢንፎርሜሽን ስትሞሉ የራሳችሁን ስም፣ ከዛ ሚድል ኔም፣ ከዛ ሰርኔም የሚለው በደንብ ለይታችሁ ሙሉ። በኋላ አሁን ቴምፖራሪ ኦር ኦፈር ሌተር ካገኛችሁ አክሰፕታንስ ሌተር ካገኛችሁ በኋላ ኢንኬዝ ይሄን ኤዲት ለማድረግ ስለሚያስቸግር ይሄን ስትሞሉ በጣም በጥንቃቄ ሙሉ። አሁን እዚህ ጋር አንድ ግራጁዌት ጨርሳል ወይስ የተማርክ ነው ይላል። የተማራችሁ ያላችሁ ኦልሬዲ ግራጁዌቲንግ ትላላችሁ። አይኤንጂ ፎርም ያለውን ግራጁዌትድ የሚለውን ክሊክ ታደርጉና ቀጥታ ኦልሬዲ ዲግሪ በእጅ ያለ ትላላችሁ። ከዛ ወደ ጣሊያን ግሬዲንግ ሲስተም ሲቀየር ስንት ነው ይላል። ወይ 70% ወይ ከ110 ነው። ይሄኛውን የኛን ውጤት እንዴት እንቀይራለን የሚለውን ቻትጂፒቲ መጠየቅ ትችላላችሁ። ይሄን ግሬዲንግ ሲስተም ወደዚህ ቀይር። የኔ ግሬዲንግ ሲስተም ፋይናል ሲጂፒኤ ነው። ወደ ኢታሊ ግሬዲንግ ሲስተም 110 ኦር 70% ላይ እንትን አድርገ ቀይር ብላችሁ ብትጠይቁ እሱ አውቶማቲካሊ ቀይሮ ይሰጣችኋል። ካልሆነ ኦንላይን ላይም ኮንቨርሽኖች አሉ። እነዛን ተጠቅማችሁ እንትን ማለት ትችላላችሁ። ስትመረቁ ራንክ ውስጥ አላችሁ ወይ? ካላችሁ የስ ትላላችሁ፣ ከሌላችሁ ኖ ትሉና ቀጥታ ኔክስት ትላላችሁ ማለት ነው። እዚህ ጋር ኦልሬዲ ግራጁዌት አደረጋችሁት መቼ ነው የሚለውን ባይ ዲፎልት ዝም ብዬ የሞላው ነው። እናንተ ትክክለኛው መረጃ ከዶክመንታችሁ ላይ ያያችሁ
በደንብ ሙሉ ላለው አሁን ኔክስት ሴል ወደሚቀጥለው ስቴጅ ያሳልፈኛል ማለት ነው። አሁን እዚህ ከላይ አይታችሁ ከሆነ አጠቃላይ 9 ስቴፕ ነው ያለው። ከ9 ስቴፕ ስንተኛ ላይ ነው ያለነው የሚለውን እዚህ ጋር ማየት እንችላለን ማለት ነው። አሁን ኔክስት ሴል ወደ ስቴጅ 3 ይወስደኛል። አሁን ይሄ ኦልሬዲ የሞላሁት ነው የመጀመሪያው አካባቢ። ከዛ አሁን ሌላ ተጨማሪ የሚሞሉ አሉ። እዚህ ጋር አሁን ባይ ዲፎልት ኔክስት ያላችሁ መሄድ ትችላላችሁ። አሁን ስንት ስቴጅ እንደምናልፍ እዚህ ጋር ያሳየናል ማለት ነው። እዚህ የሚሞሉትን ያነበባችሁ በደንብ ሙሉ። ምክንያቱም አሁን ከዚህ በፊት የሰራሁት አንድ ቪዲዮ ላይ ለመግለጽ ሞክሬያለሁ። ምንድነው ስኮላርሺፑን ስትሞሉ ከእናንተ ጋር ተመሳሳይ የሆነ ፕሮባቢሊቲ ያሉ ሰዎች ካሉ እዚህ ጋር በምትጽፉት ነገር ነው እናንተም የተሻለ መሆናችሁን ራሳችሁን ስትገልጹ ነው እነሱን ሊመርጡ የሚችሉት። ስለዚህ ይሄን በደንብ አድርጎ መሙላት ነው ማለት ነው። አሁን እዚህ ጋር ፐርሰናል የራሳችሁን ፎቶ አፕሎድ ታደርጋላችሁ። ከዛ እዚህ ጋር ሲቪ ኦር የተለያዩ ዶክመንቶች አዲሽናል ዶክመንት ስለ ስቴዲ ፕላን ከዚህ በፊት የተማራችሁት ምናምን ነገር ካለ አፕሎድ የምታደርጉበት ነው። ሌሎቹ ዋና ዶክመንቶቹን በኋላ ነው አፕሎድ የምታደርጉት። ከዚህ በፊት የተማራችሁት የኮርስ ሲለበስ ምናምን ነገር ካላችሁ በፒዲኤፍ አድርጋችሁ እዚህ ጋር አታች ማድረግ ትችላላችሁ። ካልሆነ ደግሞ ፎቶዎቹን ደግሞ ያ እንዳለ ሆኖ ደግሞ ፎቶ አፕሎድ የምታደርጉበት ፓርት አለ ማለት ነው። እሱንም ዝም ብዬ ባይ ዲፎልት የራስን አስቀምጬ ላሳያችሁና ምክንያቱም ፎቶን አፕሎድ ስታደርጉ ፖርታሉ ላይ ኔክስት ስቴፕ ላይ ያስቸግራል ለመሄድ። ስለዚህ ይሄን ፎቶ ለምሳሌ አፕሎድ አደረኩኝ። ልክ አፕሎድ ሳደርግ ፋይናል ስቴጅ ላይ ደርሳል ይልና አብዛኛው ነገር እንዳልተሞላ እዚህ ጋር ያሳየኛል ማለት ነው። ወደኋላ ተመልሼ ከእንደገና መምጣት አለብኝ። አሁን ምንድነው በዚህ ሰዓት የምታደርጉት? ከእንደገና ሎጊን ትላላችሁ። ሙሉ እንትኑን ፓስወርዱ ምኑን ክሬት አድርጋችሁ ሎጊን ትሉና ኔክስት ያላችሁ ስትሄዱ አሁን ፎቶውን ኦልሬዲ አፕሎድ እንደተደረገ ያሳያችኋል። ከዛ በኋላ ትቀጥላላችሁ ማለት ነው። አሁን እዚህ ጋር ፎቶ ገብቷል። 3ኛ ስቴጅ ላይ ደርሳል ይላል። አሁን ሴቭ አሁን ይሄ እዚህ ላይ ቴምፖራሪ ሴቭ አድርግልና ከዛ በኋላ ኔክስት ላለው ማለት ነው። ኔክስት ስል አፕሎድ ማደርጋቸው ዶክመንቶችን ዝርዝር ያመጣልኛል ማለት ነው። ከዛ በፊት ግን እዚህ ሞቲቬሽን ሌተር በደንብ አድርጋችሁ ማዘጋጀት አለባችሁ። በደንብ አድርጋችሁ ማሳመን የምችል ነገር መጻፍ አለባችሁ። ሞቲቬሽን ሌተር ያን ካዘጋጃችሁ በኋላ የተለያዩ ፋይሎችን አፕሎድ የምታደርጉበት ኦፕሽን ያለበት ነው። አሁን ለምሳሌ ፓስፖርት፣ ሲቪ፣ ባችለር ዲግሪ፣ ሰርቲፊኬት፣ ሌላ የራሳችሁ የሆነ ፋይል ካለም ኦፕሽናል እያለ ስላስቀመጠ እነዚህ ነገሮችን እናንተ አንድ በአንድ መሙላት ነው። ለምሳሌ ወደ 7-8 አይነት ዶክመንቶችን አፕሎድ ያደረጋችሁ አታች ትሉና ከዛ አፕሎድ ታደርጉና አታች ትላላችሁ። ከዛ እየተጨመረ ይሄዳል ማለት ነው። እያንዳንዱ ያን ሞልታችሁ ሲጨርሱ ነው ወደ ፋይናል ስቴጅ የሚወስዳችሁ ማለት ነው። አሁን ሴቭ አስ ድራፍት አድርጋችሁ ወደ ፋይናል ስቴጅ ትሄዳላችሁ። ሁሉንም በዚህ ወይ አስገቡ እናንተ እያንዳንዱን። ከዛ በኋላ ወደዛ ትሄዳላችሁ። እዚህ ጋርም ሊያስቸግራችሁ ይችላል። አፕሎድ ለማድረግ እንትን ይላል መጀመሪያ ልክ ይሄን ለምሳሌ አንድ አፕሎድ ስል አይመጣልኝም። ከዛ ደጋግማችሁ ስትሞክሩ ይመጣና ከታች እቺ ኮንቲኒው ኦር ኮንፊርም ከምትለው በታች በኩል አፕሎድ የተደረጉ ፋይሎች ብዛት ያስቀምጣል ማለት ነው። እዚህ ጋር ከተዘረዘሩት ጋር ተመሳሳይ የሆነ ኳንቲቲ ፋይል መኖሩን ቼክ አድርጋችሁ ነው ኮንፊርም የምታደርጉት። ከዛ በኋላ ወደ ፋይናል ስቴጅ ትደርሳላችሁ ማለት ነው። ከዛ በኋላ ያው እንትኑ ሙሉ አፕሊኬሽኑ ያልቃል ማለት ነው። አብዛኛው ነገር እዚህኛው ፓርት ላይ ነው ያለው። ሌላው ፐርሰናል ኢንፎርሜሽን እና የአንዳንድ ነገሮች ናቸው። እዚህ ፓርት ላይ ስትመጡ ለፕሮግራሙ የሚሆኑ እንትኖችን ከመረጣችሁ በኋላ ሁሉንም ፋይል አፕሎድ የምታደርጉባት ስቴጅ እቺ ስቴጅ ናት ማለት ነው። እዛ ውጭ ደግሞ ሞቲቬሽን ሌተር እና ሌሎች ነገሮችን በደንብ አድርጋችሁ ማዘጋጀታችሁን እንዳትረሱ። አሁን ለምሳሌ ፋይሉን አንድ ፋይል አፕሎድ እናድርግና ከዛ ከታች የሚያመጣው እናያለን። አሁን ለምሳሌ ይሄ መረጥኩኝ። ከዛ አንድ ፋይል ይሄን አታች አድርግልኝ ብዬ አታች የሚለውን ክሊክ ባደርግ እዚህ ከታች ያመጣል ማለት ነው። ይሄን አፕሎድ አድርጋል ብሎ አታች የሚለውን እንትን በሉና ከዛ እንደዚህ ያደርጋችሁ ሁሉንም ታስገባላችሁ ማለት ነው።
ከዛ በኋላ ያው የመጨረሻ ውስጥ ከዚህ እንትኖችን ኮንቲኒው ብላችሁ ካለፋችሁ በኋላ የመጨረሻ ስቴጅ ላይ ነው ያላችሁት። ከዛ አስፈላጊ ከሆነ ሌላ ፕሮግራምን መምረጥ ትችላላችሁ። እዛ ላይ ሌላ ዩኒቨርሲቲ ላይም ስኮላርሺፑን ካገኛችሁ ይሄውን ዩኒቨርሲቲ ኦፍ ፓለርሞ ነው። የሌላ ዩኒቨርሲቲ ካለ እዛ ላይም አታች ማድረግ አፕላይ ማድረግ ትችላላችሁ። እንደ ኒው አድሚሽን እንደ ሌላ አድሚሽን አድርጋችሁ አፕላይ ማድረግ ይቻላል ማለት ነው። ሶ ልክ አሁን እዚህ ጋር እንደምታዩት ይናክል ሜጋባይት ኬቢ ኦር ሜጋባይት ነው። ከዛ ይናክል እንትን አለ ይላል። ሶ ሁሉንም በዚህ ወይ ዘርዝራችሁ ከጨረሳችሁ በኋላ ኮንቲኒው ስትሉ አሁን ኮንቲኒው ስትሉ ወደዚህ ያመጣል ማለት ነው። የቀረው ፓርት ላይ ያው ሁሉንም ጨርሳችሁ እንትን ማድረግ ትችላላችሁ። ይሄን ተሳስታችሁ ከሆነ ዲሌት አድርጋችሁ ከእንደገናም መስራት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ለብዙ ሰው እንዲደርስ ሼር አድርጉ፣ ለሌሎች አጋሩ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። በጣም አመሰግናለሁ ስለምትከታተሉኝ። ቴንክ ዩ ቬሪ ማች። ቴንክ ዩ